ሰላም ጤና ይስጥልን ውድ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የጂኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች ወጣቶችን በማብቃት ወደ መሪነት ማምጣት ከፍተኛ ትኩረት ሊሰጠው እንደሚገባ ተገለጸ። በቢሾፍቱ ከተማ የወንጌላውያን ሚዲያ ባለሙያዎች ማህበር ተመሰረተ። ኪንግደም ፓሽን ሴሚናሪ 12ኛ ዙር የምረቃ ስነ ስርዓቱ በደማቅ ሁኔታ ተካሂዷል። ከውጭ በቻይና የጽዮን ቤተክርስቲያን ዋና ፓስተር ጂን ሚንግሪ ከእስር ተፈቱ። ከመረጃዎቹ ጋር ኒስቱና ያሳብራችሁ ቆይታችኋለሁ። አብራችሁኑ ነው። በአዳማ ከተማ ሲካሄድ የነበረው በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች የስልጣናና የምክክር መድረክ በተሳካ ሁኔታ ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው ሶስቱ ክልሎች የደቡብ ምስራቅ፣ የደቡብ ምዕራብና የሰሜን ምዕራብ መሪዎች የተሳተፉበት የስልጣናና የምክክር መድረክ በአዳማ ከተማ ከሐሙስ ሰኔ 25 እስከ ቅዳሜ ሰኔ 27 2018 ዓ.ም ለ3 ቀናት የተካሄደ ሲሆን የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለውየው ስነሻው እና የሶስቱም አዲስ አበባ የሚገኙ የክልል ፕሬዝዳንቶችና ከ300 በላይ የቤተክርስቲያኒቱ መሪዎች ተገኝተዋል። በዚህ የመሪዎች የምክክርና የስልጣና ጊዜ ላይ በዋናነት ትኩረት የተሰጠባቸው ርዕሰ ጉዳዮች ቤተክርስቲያኗ ወደፊት ልትሰራ ያሰበችው የስራ አቅጣጫ፣ ለመሪዎች ግንዛቤ ማስጨበጥ፣ የቤተክርስቲያኑን ዶክትሪን ክርስቲያናዊ አስተምሮ በተመለከተ፣ የመድረክ አያያዝን በተመለከተ በጉልህ የተለያዩ ዶክመንቶች ለጉባኤው ቀርበው ጉባኤው በደንብ ተወያይቶባቸው ጥያቄዎች ተነስተው መልሶች ተሰጥቶባቸዋል። የክላሲካል ጴንጤቆስታል አስተምሮ ላይ ጠለቅ ያለ ትምህርት ተዘጋጅቶ ለመሪዎች ስልጣና ተሰጥቷል። ተያይዞም የቤተክርስቲያኒቷ አስተምሮና አሁናዊ ቁመና ሊያሳዩ የሚችሉ ትምህርቶች፣ ስልጣናዎች፣ ውይይቶችም ተካሂደዋል። በቀጣይ በጀት ዓመት ወደፊት ያላትን የቤተክርስቲያኒቱን ሂደት በብሩህ ያሳየ እንደነበረ ተገልጿል። ከጉባኤው የተለያዩ ጥያቄዎች የተነሱ ሲሆን የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ በቂ ምላሽ ሰጥተዋል። በመጨረሻም ቤተክርስቲያኗ በትንሳኤ ፋሲካ መታሰቢያ በዓል ላይ ባከናወነችው በችግር ውስጥ ላሉ ወገኖች ማዕድ ማጋራት በጎ ስራ ላይ በንቃት ለተሳተፉ በሶስቱም ክልሎች ለሚገኙ አጥቢያዎች የእውቅና ሰርተፍኬት ከቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ተበርክቶላቸዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለውየው ስነሻው የቤተክርስቲያን መሪዎችና አገልጋዮች ምእመኑን ከሐሰተኛ አስተማሪዎች በመጠበቅ የቤተክርስቲያኗን መሰረተ እምነት በበቂ ሁኔታ እንዲያስተምሩ ስልጣናዎች በየጊዜው አዘጋጅተው እንዲሰጡ መልእክታቸውን አስተላልፈዋል። የመሪዎች የምክክርና የስልጣና ጊዜ በታቀደለት እቅድ መሰረት ዓላማውን ያሳካ መሆኑንም ለማወቅ ተችሏል። ወጣቶችን በማብቃት ወደ መሪነት ማምጣት ከፍተኛ ትኩረት ሊሰጠው እንደሚገባ ተገልጿል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወጣቶችን መሪ አድርጎ ማብቃትና ወደፊት ማምጣት ላይ ከፍተኛ ትኩረት ሰጥቶ መስራት እንደሚገባ አስታውቃለች። ዳንኤል አንተነህ ስራለው ቤተክርስቲያኗ ይህንን የገለጸችው ሰሞኑን በባህር ዳር ከተማ ለሰሜን ምዕራብ ክልል መሪዎች ባዘጋጀችው የስልጠና መድረክ ላይ ነው። የቤተክርስቲያኗ ምክትል ፕሬዝዳንት ፓስተር ለውየው ስንሻው በወቅቱ እንደገለጹትም የቤተክርስቲያኗ ወደፊት መጻኢ ዕድልና ቀጣይነት አስተማማኝ ለማድረግም ወጣቶችን ማሰልጠንና ማብቃት ላይ በትጋት መስራት ይኖርባታልም ብለዋል። ለዚህም ይረዳ ዘንድ አጥቢያዎች ከዓመታዊ በጀታቸው ላይም ከፍተኛውን ድርሻ ለልጆች፣ ለታዳጊዎችና ለወጣቶች አገልግሎት ሊመድቡ እንደሚገባም አሳስበዋል። ቤተክርስቲያኗ ጠንካራ መዋቅር እየገነባች መሆኑን የጠቆሙት ምክትል ፕሬዝዳንቱ ተቋሙ ጤናማና ቀጥተኛ ወንጌል አስተምሮን ጠብቆም መቆም የሚችለው መሪዎቻችን በተከታታይ በማፍራት ጭምር መሆኑንም አስረድተዋል። በመሆኑም መሪዎች መጤና ሐሰተኛ አስተምሮችን፣ ልምዶችንና የሞራል ግድፈቶችን በትጋት ሊመክቱ እንደሚገባም አሳስበዋል። በሌላ በኩል የሰሜን ምዕራብ ክልል ፕሬዝዳንት ፓስተር አድረው ተፈራ በበኩላቸውም ባስተላለፉት መልእክት በክልሉ ስር 30 አጥቢያዎች ቤተክርስቲያናት እንደሚገኙም ጠቅሰው የመንግስት ወንጌል ይበልጥ ለማስፋፋትና አዳዲስ አጥቢያ ቤተክርስቲያናትን ለመትከልም ሰፊ ጥረት እየተደረገ መሆኑንም ገልጸዋል። በተለይም በአካባቢው በነበረው የጸጥታ ችግር ምክንያትም ጉዳት የደረሰባቸው አጥቢያዎች መልሶ ለማጠናከር ትኩረት ተሰጥቶ እየተሰራ እንደሚገኝም አስረድተዋል። በዚህም ስልጠና ላይ ከ21 በላይ አጥቢያዎች የወከሉ 91 መሪዎች የተሳተፉም ሲሆን ስልጠናውን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ፓስተር ለውየው ስንሻውና የደቡብ ምዕራብ አዲስ አበባና አካባቢ ክልል ፕሬዝዳንት ፓስተር አእምሮ መልካሙ በጋራ እንደሰጡትም ታውቋል። ዘገባውን ያደረሰን ያሬድ ጥላውን ከባህር ዳር ነው። በጭሮ ከተማ የተገነባው ረሆቦት የወጣቶች ማዕከል ተመርቋል።
በመሰረተ ክርስቶስ ቤተክርስቲያን የኢቫንጀሊየም ሚሽን ኢትዮጵያ በምዕራብ ሐረርጌ ዞን ጭሮ ከተማ ያስገነባው ረሆቦት የወጣቶች ማዕከል ሰኔ 27 2018 ዓ.ም በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ ሚሽነሪ ሽመልስ ረታ፣ የመንግስት ኃላፊዎች፣ የቤተክርስቲያናት መሪዎችና በርካታ እንግዶች ተገኝተዋል። ሚሽነሪ ሽመልስ ረታ ማዕከሉ በወጣቶች ህይወት ላይ ሁለንተናዊ ለውጥ በማምጣት ፍቅርን፣ እውነትንና ሰላምን የሚያጎለበት እንዲሆን ጥሪ አቅርበዋል። ባለስልጣናት በበኩላቸው ማዕከሉ ወጣቶችን ከሱስና ከተለያዩ ማህበራዊ አደጋዎች ለመጠበቅ በክህሎትና በመልካም እሴቶች ለማብቃት ትልቅ ሚና እንደሚኖረው ገልጸዋል። ማዕከሉ የዲጂታል ቤተ መጻሕፍት፣ የስፖርት ማዘውተሪያ፣ የሙዚቃ መሳሪያ ማሰልጠኛና ሌሎች ለወጣቶች የሚያገለግሉ ተቋማትን በማካተት ለማህበረሰቡ አገልግሎት ይሰጣል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። በቢሾፍቱ ከተማ የወንጌላውያን ሚዲያ ባለሙያዎች ማህበር ተመሰረተ። በቢሾፍቱ ከተማ የወንጌላውያን ሚዲያ ባለሙያዎች ማህበር በይፋ ተመስርቶ ከከተማው የወንጌላውያን ቤተክርስቲያናት ህብረት ጋር በመተባበር ለሚዲያ አገልጋዮች የአቅም ግንባታ ስልጠና ሰጥቷል። በመርሃ ግብሩ ሰልፍ ሊደርሺፕ ኤንድ ሚዲያ እና ሚዲያ ቱ ዘ ኪንግደም ኦፍ ጋድ በተሰኙ ርዕሶች ላይ ስልጠና የተሰጠ ሲሆን ተሳታፊዎች ሚዲያን ለወንጌል ስራ በማብቃት ለመጠቀም የሚያግዙ ክህሎቶችን አግኝተዋል። በዝግጅቱ የቢሾፍቱ ወንጌላውያን ቤተክርስቲያናት ህብረትና የወንጌል አማኞች ቤተክርስቲያናት ካውንስል ሰብሳቢ መጋቢ ብሩክ ከበደ ወጣቶችን በማብቃት የዲጂታል ወንጌል አገልግሎትን ለማጠናከር ቤተክርስቲያን ድጋፏን እንደምትቀጥል ገልጸዋል። የማህበሩ ዳይሬክተር አቶ መሳይ አለማየሁ በበኩላቸው ዓላማቸው ክርስቲያናዊ እሴት ያላቸውን የሚዲያ ባለሙያዎች ማብቃትና ወጣቶች ዲጂታል ሚዲያን ለወንጌል አገልግሎት በውጤታማነት እንዲጠቀሙ ማሰልጠን መሆኑን ገልጸዋል። መረጃው የክርስቲያን ዜና ነው። ኪንግደም ፓሽን ሴሚናሪ 12ኛ ዙር የምረቃ ስነ ስርዓት በደማቅ ሁኔታ አካሂዷል። የአብስራ ሳሙኤል ዝርዝር አላት። ኪንግደም ፓሽን ሴሚናሪ 12ኛ ዙር ምረቃውን በማካሄድ 608 ተማሪዎችን በተለያዩ የመጽሐፍ ቅዱስ የመሪነትና የአገልግሎት ስልጠና መርሃ ግብሮች አስመርቋል። ምረቃው ከሴሚናሪው 10ኛ ዓመት የምስረታ በዓል ጋር በመጣመሩ ተቋሙ ባለፉት 10 ዓመታት በአገልጋይ ግንባታና በመንፈሳዊ ትምህርት ያበረከተውን አስተዋጽኦ የሚያሳይ ልዩ አጋጣሚ ሆኗል። የሴሚናሪው ፕሬዝዳንት ዶክተር ዘካሪያስ አዱኛ በንግግራቸው ተቋሙ ባለፉት 10 ዓመታት በመንፈሳዊ ትምህርት፣ በመሪነት ስልጠናና በደቀ መዝሙርነት ግንባታ ጉልህ ሚና መጫወቱን ገልጸው ወደፊትም ብዙ ወንጌል አገልጋዮችን፣ መሪዎችንና መምህራንን በማፍራት ለቤተክርስቲያንና ለሀገር የሚያበረክተውን አስተዋጽኦ እንደሚያጠናክር ገልጸዋል። ዛሬ በልደታ አካባቢ የሚገኘው ጉባኤ እግዚአብሔር አጥቢያ ቤተክርስቲያን የተማሪዎች ምረቃ ስነ ስርዓት ነበረን። በዚህ መርሃ ግብር ላይ ወደ 608 ተማሪዎችን በተለያዩ መርሃ ግብር ማለትም በፒጂዲ፣ በባችለር፣ በማስተርስ እና በፒኤችዲ እንዲሁም በዶክተሬት ዲግሪዎች አስመርቀናል። በአጠቃላይ ዘንድሮ 12 የዶክተሬትና የፒኤችዲ ተማሪዎች ነበሩን። ወደ 176 የሚጠጉ የማስተርስ ተማሪዎችን አስመርቀናል። የቀሩት በመጀመሪያ ዲግሪና ፒጂዲ የተመረቁ ናቸው ማለት ነው። ኪንግደም ፓሽን ሴሚናሪ የስነ መለኮት ተቋም ብቻ ሳይሆን የወንጌል ተልእኮና አቃቤነትን በጋራ አጣምሮ የሚሰራ ኢትዮጵያ ውስጥና በውጪ ሀገር የሚሰራ ተቋም ነው። በኢትዮጵያ ውስጥ ከ90 በላይ ካምፓሶችን ከፍተን በኢስት አፍሪካና በሆርን አፍሪካ ደግሞ 11 ካምፓሶችን ከፍተን እያገለገለን እንገኛለን። እግዚአብሔር በብዙ ባርኮናል። ተማሪዎቻችን ተደስተዋል። የክብር እንግዶች የተገኙበት ምርቃቱን አከናውነናል። ደግሞ በወንጌል ለደከሙ አባቶች የክብር ሽልማቶችን አበርክተናል። ተማሪዎቻችን ነጥባቸውን ከፍተኛ ነጥብ ለማስመዝገቡ በሪሰርችና በትምህርት ማለት ነው የሜዳሊያ ሽልማቶችን እና የዋንጫ ስነ ስርዓቶችን አካሂደናል። እግዚአብሔር በብዙ ባርኮናል፣ ደስ ብሎናል። እንግዲህ ኪንግደም ፓሽን ሴሚናሪ ሁልጊዜ ምዝገባ አለ፣ ሁልጊዜ ትምህርት አለ። ነገር ግን መመዝገብ ብቻ ሳይሆን መመረቅ ደግሞ ብዙ ክራይቴሪያ ይኖረዋል። የትምህርት ጥራትን የምናረጋግጥበት ቦታ ነው ማለት ነው። ሁልጊዜ የሚመጣ ሰው መማር ይችላል ማለት ነው። ተባረኩ። እግዚአብሔር ይባርካችሁ። በምረቃ ስነ ስርዓቱ ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ዶክተር ደረጀ ጀንበሩ የእግዚአብሔርን ቃል በማካፈል ምሩቃኑ ያገኙትን መጽሐፍ ቅዱሳዊ እውቀት በተግባር በመኖርና በትህትና በቅድስናና በታማኝነት ለቤተ ክርስቲያንና ለማህበረሰብ እንዲያገለግሉ አሳስበዋል። የሰርክል ኢትዮጵያ መስራች ፓስተር ጻድቁ አብዶ በበኩላቸው ኪንግደም ፓሽን ሴሚናሪ በአገልጋይ ግንባታ ያለውን አስተዋጽኦ በማድረግ ምሩቃኑ ያገኙትን እውቀት በንግግር ብቻ ሳይሆን በህይወትና
አገልግሎታቸው ማሳየት ለክርስቶስ መንግስት ፍሬያማ አገልጋዮች እንዲሆኑ መክረዋል። በዚህ ወቅት ለፓስተር ጻድቁ አብዶና ለቄስ ዶክተር ዘላለም ቸርነት ለረጅም ዓመታት በወንጌል አገልግሎትና በመሪዎች ግንባታ ላበረከቱት አስተዋጽኦ እውቅና በመስጠት የክብር ጋቢ ማልበስ ስነ ስርዓት ተካሂዷል። ኮሌጁ በተጨማሪም የ50 ሺህ ብር የገንዘብ ስጦታ ለፓስተር ጻድቁ አብዶ በማበርከት አገልግሎታቸውን አክብሯል። በ10 ዓመታት የአገልግሎት ጉዞ ውስጥ የመጽሐፍ ቅዱስ እውቀትን፣ መሪነትንና ደቀ መዛሙርትነትን በማጠናከር ወንጌልን የሚያገለግሉ አገልጋዮችን በማፍራት የቆየው ኪንግደም ፓሽን ሴሚናሪ በቀጣይም ይህን ተልዕኮ በስፋት ለማስቀጠል ቁርጠኝነቱን አረጋግጧል። ፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት በሰርተፍኬት መርሃ ግብር ያስተማራቸውን 50 የሚሆኑ እናቶች ሰኔ 27 2018 ዓ.ም በአየር ጤና ወንጌል ብርሃን ቤተክርስቲያን በድምቀት አስመርቋል። የፌቢ የእናቶችና ልጆች ሁለንተናዊ እድገት አገልግሎት መስራችና ባለራዕይ ወይዘሮ ሮማን ዘውዴ ለተመራቂ ተማሪዎች እንኳን አደረሳችሁ መልእክት ያስተላለፉ ሲሆን ማዕከሉ የተለየ ስርዓተ ትምህርትን የሚከተል ሲሆን ዓላማው እናቶችን በሁለንተናዊ እድገት ማነጽ ነው ብለዋል። ማዕከሉ የተለየ ስርዓተ ትምህርትን የሚከተል ሲሆን ዓላማው እናቶችን በሁለንተናዊ እድገት ማነጽ ነው ብለዋል። የኢትዮጵያ ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ በዚህ የምረቃ ፕሮግራም በመገኘታቸው የተሰማቸውን ደስታ ገልጸው በቤተክርስቲያን ለምናያቸው ትውልድ መታነጽ የእናቶች አስተዋጽኦ ትልቅ ነው ያሉ ሲሆን ይህ ራዕይ እናቶችን በማብቃት ትልቅ ተጽዕኖ እየፈጠረ እንደሆነ ተናግረዋል። በመቀጠል እህት ከበቡሽ የእግዚአብሔር የስራ ጊዜ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመጨረሻም ለተመራቂ እናቶች ሰርተፍኬት የመስጠት መርሃ ግብር ተካሂዶ ፕሮግራሙ በጸሎት ተጠናቋል። ፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት በወንጌላውያን ቤተክርስቲያናት ህብረት የመጀመሪያው የእናቶች መጽሐፍ ቅዱስ ትምህርት ቤት ሲሆን ሙሉ እድገት ለእናቶች በእግዚአብሔር ቃል በሚል ራዕይ እናቶችን በትምህርት በስልጠና ሁለንተናዊ እድገት እንዲያመጡ የሚረዳ ተቋም ነው። የ2019 ዓ.ም ምዝገባ የተጀመረ ሲሆን ቤተል ሙሉ ወንጌል በሚገኘው ቢሮ በመምጣት መማር የሚፈልጉ እህቶች ከወዲሁ እንዲመዘገቡ ጥሪ ቀርቧል። ከሁሉ አስቀድሜ እንግዲህ ስለ ዛሬ ታሪካዊ ቀን ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር ለዚህ ቀን ስላበቃን ጌታ እናመሰግናለን። እንግዲህ ባጭሩ የፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት ዛሬ ለመጀመሪያ ጊዜ 50 ተማሪ እናቶችን ያስመርቃል። እንግዲህ መጽሐፍ ቅዱስ ትምህርት ቤታችን እስካሁን ድረስ እንግዲህ ባለን መረጃ መሰረት በወንጌላውያን አብያተ ክርስቲያናት ታሪክ የመጀመሪያ የእናቶች መጽሐፍ ቅዱስ ትምህርት ቤት እንደሆነ አውቀናል ማለት ነው። ስለዚህም እግዚአብሔር እናመሰግናለን። እነዚህም የመጀመሪያ ታሪካዊ ተመራቂዎቻችን ናቸው። እንግዲህ የትምህርት ቤታችን ዋና ዓላማ እናቶችን በሁለንተናዊ አቅጣጫ ማብቃት ማሳደግ ነው ዓላማችን። እናቶች በቤተሰባቸው ትልቅ አገልግሎት አላቸው። እናቶች በቤተ ክርስቲያን ትልቅ አገልግሎት አላቸው። በቤተ ክርስቲያን የሚደገፈው ብዙ አገልግሎት በእናቶች ነው። እናቶች በናታኒም በጸሎት ህብረት ውስጥ በወንጌል ስርጭት ልጆችን በማስተማር በዲቆና በተለያየ መንገድ እናቶች ለቤተ ክርስቲያን ትልቅ አቅም ናቸው። ስለዚህ እናቶችን ኤምፓወር ማድረግ ማብቃት ለቤተ ክርስቲያን ለሀገርም ትልቅ አቅም እንደሆነ ይሄ አገልግሎት ያምናል። ከዚህ የተነሳ ነው እንግዲህ የፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት አንድ በፌቢ ሚኒስትሪ ውስጥ አንድ ዲፓርትመንት ነው። እናቶችን በሁሉ አቅጣጫ የሚያሳድግ አብያተ ክርስቲያናትን በስልጠና በትምህርት የሚደግፍ በጤናማ አስተምህሮ ላይ የተመሰረተ ትልቅ መንፈሳዊ ተቋም ነው። እግዚአብሔር እናመሰግናለን። እንግዲህ ስለዛሬ ስለሰጣችሁን እድል እናመሰግናለን። እናቶች ደግሞ በትምህርት ቤት ቆይታቸው ውስጥ የቀለም ትምህርት ብቻ ሳይሆን የሚማሩት የጎዳና እናቶችን ይመግባሉ፣ ወንጌል ያሰራጫሉ። በማረሚያ ቤት ያሉ አዳጊ ልጆችም ላይ እንደዚሁ ወንጌል ይሰራሉ። እርስ በርስ የውይይት ጊዜ ያላቸው በራሳቸው አውድ ነው መጽሐፍ ቅዱስን የሚማሩት። የተለየ ደስታን ፈጥሮላቸዋል እርስ በርስ ለመማማር ለመተናነጽ። እግዚአብሔርን ስለዚህ እናመሰግናለን። ጌታ ይባርካችሁ። ተመራቂዎች በድጋሚ እንኳን ደስ አላችሁ። በሚቀጥለው ዓመት 2019 እናቶችን አሁን ምዝገባ ጀምረናል። ይሄ ትምህርት ቤት ደግሞ ለየት የሚያደርገው ከሌሎች ስነ መለኮት ትምህርት ቤት የሚከተለው ካሪክለም የተለየ ነው። ለምሳሌ ሰርተፍኬት፣ ዲፕሎማ፣ ዲግሪ በሌላ ሙያና ኢቨን ስነ መለኮትም ቢሆን ያላቸው እናቶች እኛ ጋር መጥተው ይማራሉ። በሰርተፍኬት መርሃ ግብር ከተማሩ በኋላ እንደገና የደቀ መዝሙር ትምህርት ይቀጥላሉ። ዋናው ዓላማችን እናቶችን ደቀ መዝሙር ማድረግ ነው። ሰርተፍኬት ዲፕሎማ አለኝ ዲግሪ አለኝ ማለት ሳይሆን በተማሩት እውነት ፕራክቲካል የሆነ ተግባራዊ ህይወትን እያሳዩ እናቶች
ለቤታቸው፣ ለትዳራቸው፣ ለቤተ ክርስቲያን፣ ለማህበረሰቡ በጎ ተጽዕኖ ፈጣሪ እንዲሆኑ ማድረግ ስለሆነ እናቶች ኑና ተመዝገቡ እንላለን። አይኔ ዲግሪ ያለኝ ዲፕሎማ አለኝ ለሰርቲፊኬት አልመዘገብም እንዳትሉ፣ ይሄ በአይነቱ የተለየ ነው። ትጠቀማላችሁ፣ ጸጋን ትካፈላላችሁ፣ ህይወትን ትካፈላላችሁ። በቤታችሁ፣ በትዳራችሁ፣ ልጆች በማሳደግ በማህበረሰብ ውስጥ እንዴት አድርጋችሁ ለእግዚአብሔር ወንጌል መኖር እንደምትችሉ፣ እውነተኛ ደቀ መዝሙር እንዴት መሆን እንደምትችሉ ትማራላችሁ፣ ህይወትን ትካፈላላችሁ። እንግዲህ ፌቢ ልዩ የሚሆንበት ምንድነው? ቅድም መድረክ ላይ ሲነገር እንደሰማችሁ በተለያየ የትምህርት ደረጃ የተመረቁ ማስትሬት ሌቭል ድረስ የደረሱ እናቶች ያሉበት ነው። የጤና ባለሙያዎች አሉ፣ የተለያየ ሙያ ላይ ያሉ፣ ግን በሰርቲፊኬት ሌቭል ወደዚህ ጋር መጥተው ሲማሩ ልዩ የሚያደርገው የእናቶችን አውድ ነው የሚጠብቀው። ምናልባት እናቶች ፕሬዘንት ለማድረግ ሊፈሩ ይችላሉ፣ ነገር ግን ያበረታታል። በግሩፕ ዲስከሽን ውስጥ በተለያየ የእናቶችን አውድ በጠበቀ እንዲነቃቁ፣ እንዲናገሩ፣ ውስጣቸው ያለውን ነገር እንዲያወጡ፣ ከዛ ደግሞ መናገር ሲጀምሩ እዛ ፕሬዘንት ለማድረግ የፈሩ እናቶች መናገር ሲጀምሩ በጣም የሚገርም ተሞክሮ ነው ያላቸው ማለት ነው። እና ብዙ ስራ የሚሰራው በእናቶች እንደሆነ ታውቃላችሁ። ግን አውዳቸው ስለሚጠበቅላቸው የመፍራት ነገራቸው የተነሳ የተቀረፈ ከዛ በኋላ በጣም የሚገርም ስብዕና ገንብተው ነው የሚወጡት። እና ልዩ የሚያደርገው ለዚህ ነው። አያወዳድርም፣ አያፎካክርም። ጀስት የእናቶችን አውድ ነው የሚጠብቀው። እና በዚህ ምክንያት ማይቀሩ የሚተጉ ማልደው መጥተው ጸሎት የሚጸልዩ እናቶችን አፍርቷል ፌቢ። በቀጣይ አመት ደግሞ ይሄው የተመረቀው ግሩፕ የደቀ መዝሙር ትምህርት ይቀጥላል። ሌላ የደቀ መዝሙርነት ትምህርት፣ ክርስቶስን የመምሰል ክርስቶስን የመከተል ትምህርት ደግሞ ይቀጥላል። እየተማረን የምናገለግልበት ለኛ ለተመራቂዎች፣ ለሌሎች ደግሞ ለአዲስ ተመዝጋቢዎች በሩ ክፍት ነው። በእርግጥ በጣም ብዙ ሰው ተመዝግቧል። ጥቂት ቦታ እንዳለ አስባለሁኝ። እናቶች ኑ፣ ተነቃቁ፣ ተበረታቱ። ውስጣችሁ ያለ ጸጋ ምናልባት የተዳፈነ ይውጣ። ይሄንን እድል ተጠቀሙበት ማለት እፈልጋለሁኝ። 200 ምክንያቶች የተሰኘ የወንጌል አገልጋይ አስራት አማረ አዲስ መጽሐፍ በይፋ ተመረቀ። የኢትዮጵያ አማኑኤል ብርሃንና ሕይወት ቤተክርስቲያን አገልጋይ ወንድም አስራት አማረ ያዘጋጁት 200 ምክንያቶች የተሰኘ አዲስ መጽሐፍ ሰኔ 28 ቀን 2018 ዓ.ም በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ የቤተክርስቲያኑ አመራሮች፣ አገልጋዮች፣ ከተለያዩ እህት ቤተክርስቲያናት የተውጣጡ እንግዶች፣ በርካታ ምዕመናን ተገኝተዋል። መጽሐፉ የተሰቀለውን ክርስቶስ ለምን እንሰብካለን ለሚለው ጥያቄ 200 መጽሐፍ ቅዱሳዊ ምክንያቶችን በማቅረብ የወንጌልን መልእክትና ታላቁን ተልእኮ በግልጽ ሁኔታ የሚያብራራ መሆኑ ተገልጿል። ለ21 ዓመታት በወንጌል አገልግሎት የቆዩት ወንድም አስራት አማረ መጽሐፉ ምዕመናንን ለወንጌል አገልግሎት ለማነሳሳትና እምነታቸውን ለማጠናከር እንደሚያግዝ ተገልጿል። በመድረኩ የተናገሩ የቤተክርስቲያኑ አመራሮችና ዶክተር አበባየው መጽሐፉ ለመንፈሳዊ እድገት፣ ለወንጌል ስርጭትና ለታላቁ ተልእኮ መፈጸም ጠቃሚ ግብአት እንደሚሆን ገልጸዋል። አስራት አማረ ባላለሁኝ ኢትዮጵያ አማኑኤል ብርሃንና ሕይወት ቤተክርስቲያን ነው ማገለግለው። ዛሬ የሚመረቅ አዲስ መጽሐፍ ይዤ መጥቻለሁኝ። 200 ምክንያቶች የተሰኘ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ባለው ቃል መሰረት እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለን ስንል ለምን ለሚሉ አካላት 200 ምክንያቶች አሉን የሚል መጽሐፍ ነው ይዤ የመጣሁት። መጽሐፉ 260 ፔጅ የያዘ መጽሐፍ ነው። በሶስት ክፍል የተከፈለ ነው። አንደኛው ክፍል ስለ ኢየሱስ፣ ስለ ራሱ፣ ስለ ማንነቱ፣ ስለ አገልግሎቱ የሚተርክ ነው። ሁለተኛው ክፍል ደግሞ እኛ በክርስቶስ ሆነን ያገኘነውን በረከት የሚዘረዝር ክፍል ነው። ሶስተኛው ክፍል ደግሞ ሌሎቹ ወይ ደግሞ በጌታ ያልሆኑ ያላመኑ ሰዎች ለምን እንዳላመኑ እንደገና ቢያምኑ ምን ሊያገኙ እንደሚችሉ ባለማመናቸው ደግሞ ምን እንደሚጠብቃቸው የሚያስጠነቅቅም መጽሐፍ ነው። መጽሐፉ ለ8 ዓመታት የተዘጋጀውበት መጽሐፍ ነው። ማንም ይህን መጽሐፍ ቢያገኝ ምናልባት አገልጋይ እንኳን ቢሆን አንድ ግብአት ያገኛል ብዬ አስባለሁ። እንደገና ምእመናንም ቢሆኑ በእምነታቸው የሚጸኑበት መጽሐፍ ነው። በጌታ ያልሆኑ ወይ ደግሞ ጌታን ያልተቀበሉ ሰዎች ይህን መጽሐፍ ቢያገኙ አንብበው ጌታን የሚቀበሉበት መንገድ የሚያሳይ መጽሐፍ ነው። አመሰግናለሁ። ስሜ አባየው አብደላ ይባላል። አስራት ዛሬ ስለሚያስመርቀው መጽሐፍ እዚህ ስለተገኘው እጅግ ደስ ብሎኛል። መጽሐፉንም አንብቤዋለሁኝ። አሁን ደግሞ ያ ነገር አድጎ እንደገና በመጽሐፍ መልክ ለትውልዱ እንዲደርስ ስላደረገው መልካም ነገር ጌታ ዘመኑን ይባርክ ማለት እፈልጋለሁ። መጽሐፉን ከመጀመሪያ እስካሁን እስካለበት ድረስ አንብቤዋለሁኝ። ባነበብኩት መጽሐፍ ላይ የተረዳሁት ነገር ብዙዎቻችን ወንጌል ላለመስበክ ብዙ ሺህ ምክንያቶች አሉን ወይ ደግሞ ሰበቦች አሉን። አስራት ግን ይሄን ሁሉ የሚያፈርስ 200 ምክንያቶችን አስቀምጦ ሰዎች እንዴት አድርገው ወንጌል ለመስበክ እንደገና እንደሚነሱና ብዙ ምክንያት እንዳለ
እግዚአብሔር ደግሞ 200 በላይ ምክንያት በቃሉ ካስቀመጠልን ነገሩ ምን ያህል ሲሪየስ እንደሆነ ከመጽሐፍ ቅዱስ አንጻር ልናይ እንደምንችል ከዚህም የተነሳ አሁን ያለው ትውልድ እኛን እንደሚጠብቅና እኛ ጋር ደግሞ በቂ ምክንያት እንዳለ ለመቀመጥ ላለመስበክ ብዙ ሰው ብንተዳደርም ለመነሳት ግን ከ200 በላይ ምክንያቶች እንዳሉ ጽፎልናል። ይህን ሳነብ ደስ ብሎኛል። አገልጋይ ነቢይ ማቱሳላ እባላለሁ። ስለዚህ መጽሐፍ አንድ ነገር ማለት ፈልጋለሁ። መጽሐፉን ከጅማሬው እስከ መጨረሻ ያለው ቢያንስ ከ8 ወር በፊት እኔ ጋር ደርሶ አንብቤው ያለው በመጽሐፉ ጀርባ ላይም ያለውን ሐሳብ ገለጻ አድርጌያለሁ። ስለ መጽሐፉ ያለው ነገር ምንድነው? ሁለት አይነት ነገር የያዘ መጽሐፍ ነው። አንደኛው አገልጋዮች በእግዚአብሔር ቤትም ጠንካራ ሆኖ መስራት እንዳለባቸውና እንደገና ደግሞ በዚህ ሰርኩላር ወይም በዚሁ በስጋዊው ዓለም ላይ ያሉ በሁለቱም ዓለም ተጽዕኖ መፍጠር እንደሚችሉ የሚያሳይ መጽሐፍ ነው። ወንድሜ አስራት ይሄን መጽሐፍ ሲጽፍ የራሱ የሆነ የሥራ ድርሻ አለው። ስራ እየሰራ ነው። ቤተ እግዚአብሔርን ደግሞ እያገለገለ ነው መጽሐፉን የጻፈው። ቅርብም ሁኜ ስለማውቀው ማለት ነውና በእግዚአብሔር ቤት ላይ ባለው አካሄድ ይሄንን መጽሐፍ መጥቶ በዚህ ደረጃ ላይ ለማሳየት የሚችል በስራ በኩል ደግሞ ሆኖ የእግዚአብሔርን መንፈሳዊ ዓለም ደግሞ እንዳይጠፋ መንፈሳዊው ዓለም ደግሞ እንዳይጨልም ሁለቱንም ይዞ የመጣ መጽሐፍ ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በቻይና የጽዮን ቤተክርስቲያን ዋና ፓስተር ጂን ሚንግሪ ከእስር ተፈቱ። በቻይና ቤጂንግ የሚገኘው የጽዮን ቤተክርስቲያን ዋና ፓስተር ጂን ሚንግሪ ከእስር መፈታታቸውን ተከትሎ የክርስቲያን መብቶችን የሚከታተለው ቻይና ኤድ በደስታ መቀበሉን አስታውቋል። ፓስተር ጂን ከሌሎች 17 የቤተክርስቲያን መሪዎች ጋር ባለፈው ዓመት ህገወጥ የመረጃ መረቦችን ተጠቅመዋል በሚል ክስ ታስረው የነበረ ሲሆን አሁን ተፈተው በሰላም ወደ አሜሪካ መድረሳቸው ተረጋግጧል። የፓስተሩ ልጅ ግሬስ ጂን እንደገለጹት 8 የጽዮን ቤተክርስቲያን አባላት አሁንም በቻይና እስር ቤት ውስጥ ይገኛሉ። ቻይና ኤድ ባወጣው መግለጫ ፓስተር ጂን መፈታት ለቻይና የቤተ ክርስቲያን አባላት ተስፋ የሚሰጥና የሃይማኖት ነጻነትን የሚያበረታታ እርምጃ መሆኑን ገልጿል። በሌላ በኩል የቻይና የውጭ ጉዳይ ሚኒስቴር ስለ ጉዳዩ የቀረበለትን የሚዲያ ጥያቄ እስካሁን ምላሽ አልሰጠም። የፓስተሩ ቤተሰቦች በበኩላቸው ይህ እርምጃ በቻይና ውስጥ ለሚኖሩ አማኞች እንዲሁም በቻይናና በአሜሪካ መካከል ላለው ግንኙነት አዎንታዊ ተስፋ እንዳለው ገልጸዋል። ዘገባው የሮይተርስ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። ወጣቶችን በማብቃት ወደ መሪነት ማምጣት ከፍተኛ ትኩረት ሊሰጠው እንደሚገባ ተገለጸ። በቢሾፍቱ ከተማ የወንጌላውያን ሚዲያ ባለሙያዎች ማህበር ተመሰረተ። ኪንግደም ፓሽን ሴሚናሪ 12ኛ ዙር የምረቃ ስነ ስርዓቱ በደማቅ ሁኔታ ተካሂዷል። ከውጭ በቻይና የጽዮን ቤተክርስቲያን ዋና ፓስተር ጂን ሚንግሪ ከእስር ተፈቱ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ